ሰላም ውድ የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የብፁዕ አቡነ ዕንባቆም ሥርዓተ ቀብር ተፈጸመ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ ብፁዕ አቡነ ዕንባቆም ጥር 18 ቀን 2018 ዓ.ም ከዚህ ዓለም ድካም ማረፋቸው ይታወቃል። ሥርዓተ ቀብራቸውም ዛሬ ጥር 19 ቀን 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ደብረ ሊባኖስ ገዳም ተፈጽመዋል። በቀድሞ ስማቸው ጸባቴ ተክለ ሐዋርያት ባሳዝነው የተባሉት ብፁዕ አቡነ ዕንባቆም በደብረ ብርሃን አውራጃ በነዋሪ ወረዳ ልዩ ስሙ በከያዱር በዓለ ወልድ ቀበሌ ከአቶ ባሳዝነው ወንድማገኘውና ከወይዘሮ አስካለ ማርያም ማናየን የተወለዱት ብፁዕነታቸው ሕይወታቸው እስካለፈበት ዕለትም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ ሊቀ ጳጳስ በመሆን እያገለገሉ ነበር። ብፁዕ አቡነ ኒቆዲሞስ ለ299 ደቀ መዛሙርት ስልጣነ ክህነትን ሰጥተዋል። ብፁዕ አቡነ ኒቆዲሞስ የምስራቅ ወለጋ የሆሮ ጉዱሩና የምስራቅ ሐረርጌ ሊቀ ጳጳስ ትምህርታቸውን በተለያዩ አብያተ ክርስቲያናት ሲከታተሉ ለቆዩ ለ271 ደቀ መዛሙርት የዲቁና፣ ለ22 ዲያቆናት የቅስና ስልጣነ ክህነት እንዲሁም ለ6 መነኮሳት ቁምስና ሰጥተዋል። ብፁዕነታቸው ስልጣነ ክህነቱን የሰጡት ዛሬ ጥር 19 ቀን 2018 ዓ.ም ነው። ብፁዕነታቸው በቅርቡ ወደ ተመደቡባቸው ሁለቱ የወለጋ ክፍላተ ሀገራት ተደጋጋሚ ሐዋርያዊ ጉዞ በማድረግ ቡራኬ መመሪያና አቅጣጫ በመስጠት አህጉረ ስብከቱን እያገለገሉ እንደሚገኝ ይታወቃል ያለው ተዋሕዶ ሚዲያ ማዕከል ነው። ብፁዕ አቡነ አትናቴዎስ የደቡብ ወሎና የከሚሴ አህጉረ ስብከት ሊቀ ጳጳስ ጉብኝት አደረጉ። የደቡብ ወሎና የከሚሴ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ የሀገረ ስብከቱን የአዳሪ አብነት ትምህርት ቤት ግንባታን ሂደት በቦታው ተገኝተው ጎብኝተዋል። በሰሜን ወሎ ሀገረ ስብከት በብፁዕ አቡነ ኤርሚያስ አስተባባሪነት እየተገነባ የሚገኘውን የሰሜን ወሎ ሀገረ ስብከት የአዳሪ አብነት ትምህርት ቤት ግንባታ ጥር 18 ቀን 2018 ዓ.ም ጎብኝተዋል። ብፁዕነታቸው በጉብኝታቸው ወቅት እየተከናወነ ያለውን የአብነት ትምህርት ቤት ግንባታ ለቤተ ክርስቲያን ሕልውና የሚኖረው ፋይዳ ከፍተኛ በመሆኑ ሁሉም አካላት ለስራው ልዩ ትኩረት ሊሰጡ እንደሚገባ አሳስበዋል። ይህ የአዳሪ አብነት ትምህርት ቤት ግንባታው ተጠናቆ አገልግሎት መስጠት ሲጀምር የቤተ ክርስቲያንን ዶግማ ስርዓትና ትውፊት የጠበቁ 400 ደቀ መዛሙርትን ተቀብሎ የሚያስተምርና በውስጡም የካህናት ማሰልጠኛ ያለው መሆኑን የሀገረ ስብከቱ ሚዲያ ዘግቧል። ለ190 አገልጋዮች ስልጣነ ክህነት ተሰጠ። ብፁዕ አቡነ መልከጼዴቅ የጉራጌ ሀገረ ስብከት ሊቀ ጳጳስ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅ የበላይ ኃላፊ በእዣ ወረዳ ቤተ ክህነት በአትርፎ ደብረ ወርቅ ቅዱስ ጊዮርጊስ ካቴድራል ለ190 የቤተ ክርስቲያን አገልጋዮች ስልጣነ ክህነትን ሰጥተዋል። ለ15 ዲያቆናት ስልጣነ ክህነትንና ለ175 የአብነት ትምህርታቸውን ሲከታተሉ ለነበሩ ደቀ መዛሙርት ደግሞ ስልጣነ ዲቁናን ሰጥተዋል። ሁሉም ስልጣነ ክህነት የተቀበሉት ፈተና ተፈትነው ወረዳ አብያተ ክህነትና አድባራት ምስክርነትን ሰጥተው መሆኑ ተነግሯል። በሀገረ ስብከቱ በዓመት 4 ጊዜ ርቀትን ባማከለ መልኩ ስልጣነ ክህነት የሚሰጥ መሆኑን ሳሌም የጉራጌ ሀገረ ስብከት ሚዲያ ዘግቧል። በጌዲኦ ኮሬና ቡርጂ ሀገረ ስብከት የሥራ ፈጠራን የማዳበር ስልጠና መሰጠት ተጀመረ። በጌዲኦ ኮሬና ቡርጂ ሀገረ ስብከት አድባራትን ከልመና እንዲላቀቁ በገቢ ራሳቸውን እንዲችሉና የሥራ ፈጠራ ችሎታቸውን ለማዳበር በሥራ ፈጠራ ዙሪያ የሚያተኩር ስልጠና ጥር 18 ቀን 2018 ዓ.ም ተጀምሯል። እስከ ጥር 20 ቀን ድረስ ለ3 ተከታታይ ቀናት የሚቆየው ስልጠናው በዲላና በወናጎ መንበረ ጵጵስና ወረዳ ቤተ ክህነት ስር ለሚገኙ አድባራት ሰራተኞችና ተወካዮች ታስቦ የተዘጋጀ ነው። ይህንን ስልጠና እየሰጠ የሚገኘው በንማንብ ባህር ትልና በታዳሽ ኃይል ዙሪያ የሚንቀሳቀሰው ኢንተርናሽናል ሴንተር ኦፍ ኢንሴክት ሳይኮሎጂ ኤንድ ኢኮሎጂ የተባለ ዓለም አቀፍ ድርጅት መሆኑ ተዘግቧል። ድርጅቱ በዘርፉ ያለውን የረጅም ጊዜ ተሞክሮ ለቤተ ክርስቲያኑ አገልጋዮችና ሰራተኞች እያካፈለ የሚገኝ ሲሆን የስልጠናው ዋና ዓላማ ቅድስት ቤተ ክርስቲያን በተለያዩ የልማት መስኮች ተሰማርታ በገቢ ራሷን እንድትችል ማስቻል መሆኑ ተነግሯል። ተሳታፊዎችም ከስልጠናው የሚገኘውን ዕውቀት ወደ አጥቢያቸው በመውሰድ ተግባራዊ እንዲያደርጉና የተቋሙን የውስጥ ገቢ ለማሳደግ በሚደረገው ጥረት ግንባር ቀደም ተሳታፊ እንዲሆኑ አቅጣጫ ተቀምጧል ሲል ኤክቱስ ዘግቧል።
በሰሜን ሸዋ ሀገረ ስብከት ስር የሚገኙ አበምኔቶች የገዳማውያን አገልግሎትና ምንኩስናን የተመለከተ ውይይት አደረጉ። በሰሜን ሸዋ ሀገረ ስብከት ስር የሚገኙ የገዳማት አበምኔቶች የገዳማውያን አገልግሎትና ምንኩስናን በተመለከተ ውይይታቸውን በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም አድርገዋል። አበምኔቶቹ ክፍተትና ችግሮቻቸውን አንስተው የገዳማት አሰራርን በተመለከተ አመርቂ ውጤት ለማምጣት በአንድነት የጎደለንን በመሞላላት መስራት አለብን ማለታቸው ተዘግቧል። ይህንንም የተመለከትነው ከአቡ ቀለምሲስ ሚዲያ ነው። ለዕለቱ ያሰናዳናቸው መረጃዎች የእስካሁኖቹ ነበሩ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።